ለጠይቅ እሺ ጠይቅ። አይ መጽሐፍ ቅዱስና ቁርአን ላይ ብዙ የሚመሳሰሉ ታሪኮች አሉ። ብዙ ጥቅሶች ምናምን ማለት ነውና የመጀመሪያው ጥያቄ ከመጽሐፍ ቅዱስና ከቁርአን ቀድሞ የነበረው መጽሐፍ የትኛው ነው? ሁለተኛው ደግሞ ይሄ የሐሳቦች መመሳሰል በአጋጣሚ ነው ወይስ አንዱ ከአንዱ ሐሳብ ወስዶ ነው ወይም ደግሞ ኮፒ አድርጎ ነው? በጣም ጥሩ። እንግዲህ የቀደሙትን መጽሐፍቶች አምላካችን አላህ ሱብሓነሁ ወተዓላ በሙሴና በመሲሁ ላይ በነ ዳዊት ላይ ገልጧቸው እንደነበር ይናገራል። ነገር ግን ከጊዜ በኋላ ሰዎች በረዟቸው እነዚያ። ስለዚህ በዚያ ውስጥ አንዳንድ ተመሳሳይ መለኮታዊ ቅሪቶች መገኘታቸው ከዚህ ነው መሰረቱ። ያ የገለጣቸው አንዱ አምላክ ነበር። አምላክ አላህ ሱብሓነሁ ወተዓላ ሙሴን እንዳናገረው ይነግረናል በቁርአን ላይ። መሲሁን እንዳናገረውና ቃሉ እንደገለጠለት ይነግረናል። እነ ዳዊትን እንዳናገራቸው የቀደሙት ነብያት እንዳናገራቸው ግልጥና። ስለዚህ በዚያ ላይ መገኘታቸው እነዚያ እውነታዎች አምላካችን አላህ ሱብሓነሁ ወተዓላ ባለፉት በቀደሙት ነብያት በኩል ተናግሯቸው የነበሩ እውነታዎች ናቸው። እሺ ነው። ለምሳሌ ሙሴ የሚባል ነብይ መኖሩ አምላክ አላህ በቁርአን ላይ ይሄንን ይነግረናል። በእርሱ ላይ ቃልን አውርዶ እንደነበር ይነግረናል። ኦሪት የሚባል ወይም ተውራት የሚባል ነገር ግን ከጊዜ በኋላ እነዚያ ሰዎች ቀላቀሉባቸው። ስለዚህ በዚያ ውስጥ የሚገኙ ተመሳሳይ ነገራቶች ከአምላካችን ዘንድ በነብያት በኩል ተገልጠው የነበሩ የመለኮታዊ ቅሪቶች ናቸው። ይሄን ይሰጥ። ኦኬ። አይ ስለዚህ የአምላክ ቃል ነበረ ያላህ ወይም ያላ ቃል ነበር፣ ነገር ግን ከሆነ ጊዜ በኋላ ተመርዟል ብላችሁ ታስባላችሁ ማለት ተበርዟል ብላችሁ ታስባላችሁ። ያ ማለት ደግሞ እናንተ የአምላክ ቃል ይበረዛል የሚል አመለካከት አላችሁ ማለት ነው። ስለዚህ ቁርአን እንዳልተበረዘ አይ ልጨርስና ቁርአን እንዳልተበረዘ ወይም ደግሞ ለወደፊቱስ እንደማይበረዝ ማረጋገጫችሁ ምንድነው? በጣም ጥሩ። እሱን የጥበቃ ዋስትናውን አምላክ ራሱ ቢወስድ ኖሮ እነዚያ በፍጹም አይበረዙም ነበር። ለዚያም ቁርአንን እስከተባለ የጥበቃ ዋስትናውን ራሱ ወሰደ። ማንም አይበረዘውም ይሄን ቃል ብሎ ቃል በቃል ራሱ ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። ይሄን ቁርአን እኔ ያወረድኩት እኔም ነኝ የምጠብቀው አለ። የጥበቃ ዋስትናውን ማን ወሰደ? ራሱ። ከአምላክ ማንም ሊበርዝ አይችልም። ነገር ግን እነዚያን የጥበቃ ዋስትናዎችን አምላክ አላህ ሱብሓነሁ ወተዓላ በራሱ አልወሰዳቸውም ነበር። ከነቢያት በኋላ ለነበሩ ህዝቦች አደራ ጠብቁላቸው ብሎ የጥበቃ ዋስትናውን ሰጣቸው። እነዚያ ሰዎች ደግሞ ፈተናውን ወደቁ፣ ሊጠብቁ አልቻሉ። የጥበቃ ዋስትናውን ራሱ ቢወስድ ኖሮ ማንም ፍጥረት መጥቶ ሊበርዘው አይችልም። ለነሱ ሰጥቷቸው እንደበረዙት አላህ ሲናገር ምን ይላል? ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታበ ለቱበይኑነሁ ሊናሲ ወላ ተክቱሙነሁ ፈነበዙሁ ወራአ ዙሁሪሂም ወሽተረው ቢሂ ሰመነን ቀሊላ ፈቢእሰ ማ የሽተሩን አለ። ከእነዚያ መጽሐፍን ከተሰጡት ሰዎች አለ ቃል ኪዳንን ያስኩባቸዋል አላህ ለሰዎች ይሄንን ያወረድኩትን በነብያት ላይ ያወረድኩትን ቃል ልትገልጹላቸው በቅንጣት ላትደብቁትም እውነታውን አልኳቸው። ነገር ግን እነዚያ ሰዎች ፈተናውን ወደቁ። ፈነበዙሁ ወራአ ዙሁሪሂም ከበስተጀርባቸው ቃሌን ግን ወረወሩታል፣ አልጠበቁትም። ወሽተረው ቢሂ ሰመነን ቀሊላ ጥቂት የሆነችን ጥቅምንም ገዙበት፣ ምድራዊ ህይወታቸውን እንትናሉበት እያለ ይናገራል። በሌላ ቦታ ላይ ኦሪትን ከሙና ሙሴ በኋላ ለተነሱ ሰዎች የጥበቃ ዋስትናውን ሰጥቷቸው እንዳልጠበቁት እያለ ሲናገር ምን ይላል? ኢና አንዘልና ተውራተ ፊሃ ሁደን ወኑር የሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባኒዩነ ወልአሕባር ቢማ ስተሕፊዙ ሚን ኪታቢላሂ ወካኑ ዐለይሂ ሹሃዳ ይላል። የእኔን የአምላካቸውን የአላህን ቃል እንዲጠብቁ ዋስትና በተሰጡበት ምክንያት እያለ ይናገራል። ተሰጥቷቸው ነበር፣ ያን ቃል ግን እነሱ ሊጠብቁ። ስለዚህ የጥበቃ ዋስትናውን ወስዷል። ቁርአንንም እስከ ዘመኑ ፍጻሜ ድረስ ማንም ሰው ሊበርዘው እንደማይችል ቃል ገብቷል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይህን አጽንተዋል። ሐዲስ ላይ ሲናገሩ ምን አሉ? ዩስራ ፊ ለይለትን ሚነ ለያሊ ቢልቁርአኒል ከሪም ፈዩርፈዑ ዐን ሱዱሪ ናሲ ወዐኒል መሳሒፍ አሉ። የዘመኑ ፍጻሜ በሚደርስ ጊዜ ከሌሊቶች በአንድ ሌሊት ላይ አምላክ አላህ ቁርአንን ከሰዎችም ልብ ላይ ከመጽሐፉም ላይ ያነሰዋል፣ እስከዚያ ድረስ ግን ጸንቶ ይቀራል ብሎ ተናግረዋል። መሲሁ ሐታ በሚመጣ ጊዜ ዳግም ያገኘውና ሰዎችን በቁርአንና በሐዲስ ያስተዳድራል። አይ ኦኬ ሰምቻለሁ። ግን አይ መጀመሪያ ላይ ለሰዎች አደራ ሲሰጣቸው ሊበረዝ እንደሚችል አያውቅም ነበር ማለት ነው። ያውቃል እንጂ ልክ አዳም ለምሳሌ ወደ ገነት ግባ በተባለ ጊዜ ዛፏን በልቶ እንደሚወድቅ ያውቃል አይደለ? ግን ያን ፈተና ሰጠው። ከዛልክ ልክ እንደዛ ማለት ነው። አይ እንደሚወድቁ ካወቀ ለምን ለነሱ አደራ ሰጣቸው ነው? እንደዛ ገነት ገብቶ ዘራ ያወቀ ለምን አትብላ ነው? ይሄ ነው እኮ አይ እሱ ጋር አምላክ አይደለም
እኔ እንጃ። እኔ እንደዚህ የሆነ ሃይማኖተኛ ምናምን አይነት ሰው አይደለሁም። ዝም ብዬ እሺ ለማንኛውም እሺ በቃ በእንትን ልመልስልህ። አምላክ አላህ ስብሐነሁ ወተዓላ የወደፊትን ሁሉ የሚያውቅ አምላክ ነው። ወደፊት እንደሚበረዙት እያወቀ ነው ወይ ትእዛዙን የሰጣቸው? አዎ ያውቃል። ግን ያ ማወቁ በእነሱ ላይ ያንን መወሰኑን የሚያሳይ ነገር አይደለም። ዛሬ ለምሳሌ አንተ ገስት ላይ መጥተሃል። ገብቶሃል አይደለ? ጆን አለ ጆን አለህ ወይ? አቤት አቤት፣ ይሰማል። ዛሬ እኔ ጋር ገስት መጥተህ ጥያቄ እኔ ጋር መጥተህ ዛሬ ገስት ገብተህ እየጠየቅ ነው አይደለ? በጣም ጥሩ። አይሰማም? ይሰማል። አምላክ ዛሬ እኔ ቤት ገብተህ ገስት እንደምትጠይቅ ቀድሞ ያውቃል አያውቅም? ያውቃል። ነገር ግን ይሄን ነገር ማወቁ በአንተ ላይ ይሄንን መወሰኑንና አንተ እንድታደርግ ይሄን አንተን ማስገደዱን ያሳያል ወይ? አያሳይም። አምላክ የወደፊቱን ያውቃል ወይ ከተባለ እነዚህ ሰዎች መጽሐፉ እንደሚበረዙት ቀድሞ በደንብ አድርገው ያውቃል። የወደፊቱን ካላወቀም አምላክ ሊሆን አይችልም ነበር። የአምላክነቱ መገለጫው አንደኛው ምንድነው? አምላክ እውቀቱ የተሟላ ነው፣ የተገደበ አይደለም። ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል አምላካችን አላህ ሲናገር ስለ ፍጥረታቶች የፊታቸውንም የኋላቸውንም ሁሉ አውቃለሁ እያለ ይናገራል። አየህ። ስለዚህ ወደፊት እንደሚበረዙት ያውቃል ወይ ከተባለ አዎ ያውቃል። ያ ግን ማወቁ በእነርሱ ላይ እንዲበረዙት ጫና ማድረጉን የሚያሳይ ነገር አይደለም። ገብቶሃል አይደል? ያንን ነፃ ምርጫ ፈቃድ ሰጣቸው ለእነዚህ ሰዎች። ልክ ዛሬ ሰዎች በማንኛውም ህይወታቸው ላይ ነፃ ምርጫ ፈቃድ እንደተሰጡ መጽሐፉንም ነፃ ምርጫ ፈቃድ ተሰጣቸው። ነገር ግን አላህ እንዳትበርዙ የሚል ነገር ጠብቁላቸው የሚል ትዕዛዝን ሰጥቷቸዋል። እነዚህ ሰዎች ያንን ነፃ ምርጫ ፈቃዳቸውን ተጠቅመው ያንን በረዙት። ያ ነው የሆነው ነገር ማለት ነው። ማንኛውም ፍጥረት እዚህ ዓለም ላይ ሰው እና ጅኖች ነፃ ምርጫ ፈቃድ የተሰጣቸው ናቸው። በዚያም ላይ አምላክ ትዕዛዝን አውርዶላቸዋል። በእርግጥ ይሄ እንዳታደርጉ ይሄን አድርጉ የሚል ከዚያ በኋላ ምርጫውን ለነሱ ተወላቸው። መጽሐፍ መበረዝ የሚለውም ከነዚያው ከትዕዛዙ ከተሰጠው ነፃ ምርጫ ፈቃድ መካከል ነበር። እነዚህ ሰዎች ነፃ ምርጫ ፈቃዳቸውን ተጠቅመው የአምላክን ቃል ሳይጠብቁ በርዘው እዚህ አደረሱት ማለት ነው። በዚህ በቁርአንስ ላይ ከተባለ አምላክ አላህ ራሱ ዋስትናውን ወሰደ። በዚህ ላይ ማንም የሰው እጅ እንዳይገባበት አድርጋለሁኝ ብሎ ለነብዩ ሰለላሁ ዐለይሂ ወሰለም ቃል ገባላቸው። ቁርአን ላይ ሲናገር ኢና ነህኑ ነዘልና ዚክረ ወኢና ለሁ ለሐፊዙን አለ። ይህን ቁርአን እኔ ነኝ ያወረድኩት እኔም ነኝ የምጠብቀው አለ። ማንም ሰው በእርሱ ላይ ምንም ነገር እንደማያደርግ ቃል ገባ። ኦኬ፣ መቼ እንደተበረዘ ታይሙ ምናምን ታውቃል? ከነቢያቶቹ ከተነሱ በኋላ እንደሆነ አላህ ሱብሓነሁ ወተዓላ ገልጾታል። እነዚያ ነቢያቶች መቼ እንደተበረዘ ታይሙ ጊዜው ምናምን ከነቢያቶቹ በኋላ ቀኑንና ሰዓቱን ፈልገህ ነው ጆን? አይ ቀኑና ሰዓቱን ሳይሆን የሆነ ጊዜ የሆነ በዚህ ዓመተ ምህረት ማለት በዚህ ዘመን በዚህ እንትን ሴንቸሪ ምናምን ብላችሁ መናገር አትችሉም። ከነቢያቶቹ በኋላ አላህ ሲናገር ከነቢያቶቹ በኋላ የተነሱ ሰዎች የጥበቃ ዋስትናውን ተሰጥቶና እነሱ በረዙ ብሎ ተናገረ። በነቢያቶቹ ዘመን ተበርዟል ወይ ከተባለ ላ በፍጹም አልተበረዘም። የዛኔ ከነቢያቶቹ በኋላ የተነሱ ትውልዶች ግን እነዚያ ሰዎች በረዙት። ልክ ከሙሴ በኋላ የኦሪትን በረዙ ሰዎች ልክ እንዲሁ ደግሞ ከመሲሁ በኋላ ግን አልተበረዘም ብላችሁ የምታስቡት ኦኬ፣ አይ አልተበረዘም ብላችሁ ብታስቡት ቀጥልሽ ከመበረዙ በፊት አይ ከመበረዙ በፊት ማለት ነው። ከመበረዙ በፊት ያለው መጽሐፍና የትኛው መጽሐፍ ቅዱስ ነው ወይስ ምንድን ነው? ተበርዟል ብላችሁ ያሰባችሁት መጽሐፍ መልስልሃለሁ። ግን ቅድም ምን አልክ አንተ? ክርስቲያን አይደለሁም ብለሃል አይደል? አይሰማም? ይሰማል። ክርስቲያን አይደለሁም ብለሻል አይደል? ቅድም ስለሱ መጠየቁ ምንድን ነው ለአንተ የሚጠቅምህ ነገር? አይሰማም? ክርስቲያን ካልሆንክ ስለ መጽሐፍ አይሰማም እንዴ? ኔትወርኩ ነው ይሰማል። አንተ መጀመሪያ እነዚህ መጽሐፎች የአምላክ ቃል ናቸውና አልተበረዙም ብለህ ነው የምታምነው ወይንስ ምንድን ነው ለአንተ የሚጠቅመው ክርስቲያን ካልሆንክ? አይ እኮ እናንተ የምታምኑት ምንድን ነው? ለምሳሌ አልተበረዙም ብላችሁ ከመበረዛቸው ምንድን ነው ከመበረዙ በፊት የነበረው መጽሐፍ ቅዱስ ነው ወይስ ሌላ መጽሐፍ አለ ነው? ተበርዟል ብላችሁ ያሰባችሁት መጽሐፍ የትኛው ነው? የትኛውን መጽሐፍ? እነዚህ አምላክ ቃል ናቸው ብለህ ታምናለህ ወይ እያልኩህ ነው። አምላክ ቃል ናቸው ብለህ ታምናለህ? ተበርዘዋል? አይ የኔ ማመን ምን ያደርጋል? እናንተ
ከላይ ክርስቲያን አለ በመጽሐፉ የማያፍር በመጽሐፉ የሚያምን ካለ መሰረት አድርጎ ያወራ። ክርስቲያን አይደለም ይላል፣ ነገር ግን ስለ ክርስቲያን መጽሐፍ ቆሞ ይሟገታል። ከዛ ልክ ሲጠየቅ ጊዜ ማንነቱ እንዳይገልጥ የኔ ማመን ምን ያደርጋል አለ። እሺ ጥያቄ ያለው ካለ ሚዩትን ያንሳ። እሺ እኔ ጥያቄ አለ። እሺ ጥያቄ ምንድን ነው? እኔ ጥያቄ መልስልኝ እንጂ መጀመሪያ ቁርአን ውስጥ ባለው እናንተን በምትከተሉት ምን አልከኝ? እናንተ በምትከተሉት በምታምኑበት ኢሳ ላይ ያለኝ ጥያቄ አለኝ። እሺ ያው በእኛ ክርስቶስ ኢየሱስ ማለት ነው። እሺ ጥያቄ ምንድነው? በቁርአናችሁ ውስጥ ኢሳ አልመሲህ እንደሆነ ይናገራል አይደል? ኢሳ አልመሲህ መሆኑን አላህ ነው ስለሱ የመሰከረው ወይስ ኢሳ ራሱ ነው ስለራሱ የመሰከረው? እሺ አላህ ተዓላ መስክሮለታል። እሱ እኔም ፎሎ እንዲያደርጉ ነገራቸው እስቲ የዳዋው አንተሽሩ ተናግረዋል። ሚት አድርግና አንተም በል። እሺ ሰው እየጠየቀ ክርስቲያኖች እየጠየቁ ከሆነ አታቋርጧቸው ብሎ እንዳደርጉ ቅድም ተናግረዋል። ሲያደርጉ ያደርጋሉ። እሺ ምንድን ነው ያልከው? በቁርአናችሁ ውስጥ አምላክ አላህ መስክሮለታል መሲሁ እንደሆነ። ኢሳ አምላክ አላህ መሲሁ እንደሆነ መስክሮለታል። ኦኬ ታዲያ ክርስቲያኖች ያው እኔም ክርስቲያን ነኝና ብዙ ጊዜ ለሙስሊሞች አንድ ጥያቄ ሳቀርብ ተመሳሳይ የሆነ ጥያቄ መልሰው እኔን ይጠይቁኛል። ይሄም ጥያቄ እግዚአብሔር አብ ወይም ደግሞ አብ ስለ ልጁ አምላክነት በግልጽ ሲናገር ኖ እየሰማኝ ነው። ኖ ይላል። ኖ ማለት ልክ አይደለም። እኔ ቃል በቃል ራሱ ኢየሱስ እኔ አምላክ ነኝ የሚልበትን ስፍራ አውጣ ብሎ ይነግሩኛል እና እኔ ኢየሱስ አምላክ መሆኑን ራሱ ቃል በቃል የተናገረ ፎሎ እንዲያደርጉ ችግር የለም። ጨርስ። ቀጥሎም እግዚአብሔር አብ ደግሞ ስለ ልጁ አምላክነት በግልጽ የተናገረበት ስፍራ አለ። ኦልሬዲ እሱ መናገር ካለብኝ እናገራለሁ። ግን የዛሬ ጥያቄ እኔ ምንድነው ራሱ ኢሳ በቁርአን ውስጥ እኔ አልመሲህ ነኝ ብሎ የተናገረበት ስፍራ አለ? እሺ ጥያቄው የተነሳው በምን ነበር? አምላክ ልክ እንደሁ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ወይ የሚል ነበር። ይሄን መመለስ ምንም ሳይቀር ጊዜ ሌላ መሲህ ስለሚለው ጉዳይ መጣ። መሲህ ስለሚለው እናወራለን። ስለ አምላክነት መጀመሪያ እናወራ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ አምላክ ነኝ ብሏል። ልክ አምላካችን አላህ በቁርአን ላይ እኔ አምላክ ነኝ እንዳለው ማለት የት ጋር ነው እኔ አምላክ ነኝ ያለው? በጣም ጥሩ። በመጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እንዲህ የሚል ቃል አለ። በጥሞና እንደተከታተሉ ይሁን። በተለይ ስፔሻል ላይቭ ላይ ያላችሁ ሰዎች ጌታና መምህር ትሉኛላችሁ እንዲሆነኝና አነበብኩልህ። ያው ምንም አዲስ ነገር አይደለም። ያሰፈ የጠየቅኩህ አምላክ ነኝ የሚል ቃል። አዎ ስማኝ፣ እሱ አንዴ ላንብበው፣ ቃሉን ላንብበው ትፈቅድልኝ? አነበብኩት እኮ ያው አይግድል እኔ ላንብበው። እሺ በአየር ላይ ስላነበብከው ያው የሚሰማን ህዝብ በደንብ ስለማይሰማ እኔ ስብዬ ላንብበው ቃሉን። አብሽራም ቁጥር 13 ላይ እንደዚህ ይላል፣ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። ይሄ ጌታ ኢየሱስ ራሱ ቃል በቃል ራሱ ጌታ መሆኑን የመሰከረበት ስፍራ ነው አይደል? የተጠየቀው እኔ አምላክ ነኝ ያለበት ነው። በጣም ጥሩ። ጌታ ማለት ምን ማለት ነው? ወደ እሱ እንመጣለን። ምን ማለት ነው ትጠይቀኛለህ? እኔ አምላክ ነኝ የሚለው ወይ ቃል እኔ ልፍታ አንዴ እኔ አምላክ ነኝ የሚል ቃል አለ ተናግሯል ላልከው መልስ የለም በልና እኔ ጌታ ነኝ ብሏል ግን ወደሚለው እንሄዳለን። እሱ አንድ ታዳምጠኝ እኮ የተጠየቀውን መሰረት አድርገህ መልስ እባክህ። ወጣቶች አላህ ለአንተ ጌታ አይደለ? አዳምጥ ቆይ አንዴ። ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ስላልክ መጽሐፍ ቅዱስ ላይ ልታሳየን ሄደህ አላመጣህም። ወደ ቪዲዮ እንመጣለን። ኢየሱስ እኔ አምላክ ነኝ ያለበት ቦታ አለ? ችግር የለውም። ለምሳሌ በዮሐንስ ወንጌል ምዕራፍ 1 ላይ የጌታ ቃል እንደዚህ ይላል። እሱ መጀመሪያ 14 ዮሐንስ 13 ላይ ያለው አምላክ የሚል የለም እዛ ጋር አይደለ? በደንብ አለኝ ነገርኩ እኮ ጌታ የሚያነሳ የለም። አብራራው ስልክ አያነሱ ሁሉም ሚውት አድርጉት። የለም ለትንሣኤ ደወልኩ አታነሳም።
እኔ አምላክ ነኝ የሚል ቃል የለም እዚያ ጋር። ለምን መጽሐፋችሁ ላይ ተዋሻላችሁ ግን? እስከ መቼ ድረስ? እሱ እንደዛ አይደለም። ቆይ እሱ ስማኝ አንዴ። ቃሉ ቃል በቃል የሚለው ጌታና መምህር ትሉኛላችሁ ነው የሚለው አይደለ? ያልከው ምን ነበር? አምላክ ነኝ ብሏል ነበር ያልከው አይደለ? እግዚአብሔር ውጭ እንዲያድምጠኛ አንዴ የተጠየቀውን መሰረት አድርገህ ፈጣሪ በምን ቋንቋ ነው የምንግባባው? እኔ አምላክ ነኝ የሚል ቃል አለ ወይ መጽሐፉ ላይ? እሱ አይደለም። አድምጠኛ እንዴ እኔ ቃል በቃል ጌታ ያለ እየተናገረበት ባለበት ሰዓት ጌታ ወደሚለው እንመጣለን አልኩ። ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ቦታ አለ ወይ? እንዴ በደንብ ነው ያለው እንጂ እኮ የቱ ጋር ነው እኔ አምላክ ነኝ ያለው? አሁን ለምሳሌ እንዲህ ይላል በዮሐንስ ራእይ ምዕራፍ 1 ላይ እንደዚህ የሚል ቃል አለ። ኢየሱስ ክርስቶስ ሲያስተምር ጊዜ እኔ አምላክ ነኝ ያለበት ቦታ የለም አይደለ? ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ያለው ጌታና መምህር ትሉኛላችሁ እንዲሆነኝና ነው የሚለው። እኔ ጌታ ነኝ የሚል ባይሆንም ችግር የለውም፣ እሱን ሄደን እንየው። ኢየሱስ ክርስቶስ ጌትነትን ያገኘው በመደረግ ነው ወይስ አይደለም? ምን አልክ? ኢየሱስ ክርስቶስ ጌትነትን ያገኘው በመደረግ ነው ወይስ አይደለም? በምን ያልኩት እኛውን ቃልን አልሰማሁትም። በመደረግ ጌታ ተደርጎ ነው አይደለ? ኢየሱስ ኖ ቀድሞ ጌታ ተደርጎ ነው። ማስረጃ ልሰጥህ ነው። አሁን እኔ ያለ ማስረጃ ላወራ። እኔም ማስረጃ አለኛ። ለምንድን ነው ማስረጃ ያለህ? ማስረጃ ያለኝ መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 1 ላይ ሲናገር በመጀመሪያ ቃልም ነበር፣ ቃልም ጌታ የሚባለው ጌታ ተደርጎ ነው ኢየሱስ። አድምጠኝ እሺ፣ ችግር የለውም ይገባኛል። ጌታና አምላካችን ለመጥቀስ ነው፣ ግን ችግር የለውም ጥቀሰውና እሱ ቃል በአውዱ አንፃር የምንፈተው ነው። ኢየሱስ ክርስቶስ ጌታ ተደርጎ ነው ይላል አይልም ቃሉ ላይ? አውቆ ስለ የትኛው ጌትነቱን እያወራ ያለው? ኢየሱስ ክርስቶስ ጌታ ነው ስላልከው ጌትነቱን በመደረግ ያገኘው ጌትነት ነው እያልከው ነው? ኖ በማንነቱ ቀድሞ የነበረው ነው ጌታ። ኢየሱስ ክርስቶስ ጌታ ተደርጎ ነው አይደለም ይላል መጽሐፍ እኮ። ጥቅሱን አውጣልኝ መጀመሪያ መልስ እንጂ ጌታ ተደርጎ ነው አይደለም? ኢየሱስ ጌታ ተደርጎ አይደለም፣ ራሱ ጌታ ነው ኢየሱስ። በቃ ተደርጎ ነው። አሁን መጽሐፍን ላሳይህ ነው። እሺ መጽሐፍ ቅዱስ ይዛል፣ አንተ ታውጣለህ፣ እኔ ላውጣለህ። አውጣ፣ በራስህ አውጣ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ይህን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። ተደርጎ ነው አይደለ? እሺ ላውጣለህ፣ ቆይ አንድ ላውጣለህ። ያው እና ምን ይላል ይሄ? እሺ እንዲህ ይላል፣ እንግዲህ ይህ እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። ኢየሱስን ጌታ ያደረገው ማን ነው? እግዚአብሔር ነው። ችግር የለውም እግዚአብሔር ነው። ጎበዝ። ስለዚህ ጌታ ተደርጎ ነው። አያችሁት አይደለ? ስለዚህ ተደርጎ ማትፈል ጌታ ተደርጎ ነው። እናመሰግናለን። ስለ የትኛው ምንነት ነው የሚያወራው? ምክንያቱም መጽሐፍ ቅዱሳችን ኢየሱስ ፍጹም አምላክና ፍጹም ሰው እንደሆነ እንደሚናገር እሱን አስረግጠህ ታውቃለህ አይደለ? አይናገርም። ኢየሱስ ክርስቶስ መጽሐፍ ቅዱስም ላይ እንደሱ ይልክስ የለም። በደንብ ይናገራል እንጂ ነገርኩህ። በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር ይላል አይደለ? ነው ፍጹም ሰው ፍጹም አምላክ ነው የሚል የለም እዚያ ጋር። አድምጠኝ አንዴ አድምጠኝ። አሁን አንተም እኮ ጠቀስክ እኮ አይደለ? እኔ ቃል በቃል ነው ያልኩት አምላክ ነው የሚል የትም አታመጣም። እሺ ይሁን፣ እሱንም አወጣላለሁ፣ ችግር የለውም። ግን እኔ ወደ መጀመሪያ ወደ ተነሳውበት ጥያቄ ልመለስ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው የሚል የለም። ተስፋ ቆረጥክ? ኖ አልቆረጥኩም፣ በደንብ ነው እንጂ አልቆረጥክ። እስኪ ያሳየን የት ጋር ነው ያለው? ነገርኩህ። ይኸውልህ በዮሐንስ ወንጌል ላይ አንዴ ታዳምጠኝ እባክህ፣ አንዴ አዳምጠኛ። እኔ አዳመጥኩ አይደለ? እሱ እኔ አዳምጣለሁ፣ ችግር የለውም እኮ ግን ከተጠየቀው ማስረጃ ውጭ ስታወሩ ነው እኮ እንትን ማለት ነው። አሁን ማስረጃ ሳይል በቃሽ። አድምጠኝ እሺ፣ አንዴ አድምጠኝ እሺ። አውራ እሺ። በመጀመሪያ ቃል ነበር ይላል አይደለ?
በዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 1 እንዲህ ይላል፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። አሁን በቃልና በእግዚአብሔር መካከል ልዩነት የለም። ይሄንን መጽሐፉን ሳነበለ ጨረስክ? አልጨረስኩም። አድምጠኝ፣ አንዴ አድምጠኝ። በመጀመሪያ ቃል ነበር፣ የሰማኝ ነው አይደል? ቃልም በእግዚአብሔር ዘንድ ነበር። ቃልህም እግዚአብሔር ነበር ይላል። ሄሎ እየሰማከኝ? ቃል በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ያም ቃልም ደግሞ እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ያለማ ያለ ቃል። ቃልን ደግሞ ማን ይለዋል? እግዚአብሔር ይላል። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈው። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር ይልና ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበርና በዓለም ነበር፣ ዓለሙም በእርሱ ሆነ። ሄሎ ዓለሙም በእርሱ ሆነ ይላል። ይሄ ማለት ዓለም በራሱ የተፈጠረችው በእርሱ ነው እንደማለት ነው። የእርሱ ወደ ሆኖ መጣ፣ የገዛ ወገኖቹ አልተቀበሉትም። ስለ አይሁድ ማህበረሰብ ነው የሚያወራው። ምክንያቱም ኢየሱስ በስጋ የተወለደው ከአይሁድ ማህበረሰብ ስለሆነ ማለት ነው። ለተቀበሉት ሁሉ ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፍቃድ ከወንድ ፍቃድም አልተወለደም። ቁጥር 14 ላይ እንደዚህ ይላል፣ ቃልም ስጋ ሆነ። ከእግዚአብሔር ጋር ይኖር የነበረው ቃል የሆነው እግዚአብሔር ቁጥር 14 ላይ ጸሐፊ ዮሐንስ ሲናገር ምን ይላል? ቃልም ስጋ ሆነ፣ ጸጋና እውነትንም ተሞልቶ በእኛ አደረ። አንድ ልጁ ከአባቱ ዘንድ እንዳለው ክብር የሆኑን ክብሩን አየን ይላል። ቃል እንደነበረ በመጽሐፍ ቅዱሳችን ውስጥ አምናለህ አይደለ? ጨረስክ? ላውራት ፈቅድልኛለህ? መልስልኝ። እስካሁን ድረስ ለጠየቁ ጥያቄ አሁንም ማስተባበያ የሆነ ቃል በማቅረብ እንጂ እየተሟገትከኝ ያለው ቃል በቃል የሆነ መልስ እየመለስክልኝ አይደለም። ምክንያቱም እኔ ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው መሆኑን አንተ ቀደም ጠቅሰህልኝ ባወራከው በመጽሐፍ ቅዱሳችን እሱ ሐሳብ ላይ ተንተርስሼ ነው እኔ መጽሐፍ ቅዱሴን ጠቅሼ ጌታ ኢየሱስ በቃል እኔ አምላክ ነኝ እኔም ሰው ነኝ ብሎ የተናገረበት ስፍራ በመጽሐፍ ቅዱሳችን በተለይ ስፔሻል በወንጌላት ውስጥ ብዙ ስፍራዎች አሉ። ግን አንተ ኢየሱስ ፍጹም አምላክ ነኝና እኔን አምልኩኝ ብሎ የተናገረውን አውጣልኝ ብለህ ጥያቄ ጠየቀኝ አይደል? በጣም ጥሩ፣ እኔ እሱን አወጣላለሁ። እኔም ግን በቁርአናት ውስጥ ኢየሱስ እኔ መሲህ ነኝ ብሎ ቃል በቃል የተናገረበት ስፍራ አለ ወይ? እስቲ ይሄን መልስልኝ በመጀመሪያ። ኢየሱስ የለም አይደለ? ወይ አድምጠኝ። ኢየሱስ በቁርአናችሁ ውስጥ እኔ አልመሲህ ነኝ ብሎ ተናግሯል? ይሁን ለተጠየቀው ለምን ታመልጣለህ? እሱን እኔ ፍጹም አምላክ ነኝ ብሏል ብለህ ነበረ አንተ። ቆይ አዳምጠህ ጥያቄው እኔ ነኝ እኮ እሱ አይደል? ለምንድን ነው እኔ ሳወራ ብዙ ጊዜ ወከባ የምትፈጥረው? አድምጠኝ። ነኝ እየታዘቡ ነው፣ ሁሉም እያዩህ ነው። ይኸው አንድ ሰው ስለ ሃይማኖቱ የሆነ ነገር ከተናገረ ለተናገረው ማስረጃ ማምጣት አለበት አይደለ? በዚህ እንስማማለን። ቆይ አዳምጠህ አወጣላለሁ እኮ ችግር የለውም። እሺ አውራ። እሺ ፈልገውልና ከዛ እኔ ሳውራ ደግሞ አታቆርጠኝ። እሺ አውራ። አላቆርጠኝ። ሂድ። እሺ አውራ። በቁርአናችሁ ውስጥ ኢየሱስ እኔ አልመሲህ ነኝ ብሎ ቃል በቃል የተናገረበት ቦታ አለ? ጨረስክ? ጥያቄ መልስልኝ። አዎ ጨርሰሃል? አዎ በጣም ጥሩ። አሁን በደንብ አድርጋችሁ አዳምጡት። የሰው መጀመሪያ ምን አለ? ኢየሱስ ክርስቶስ ምን ብሏል አለ? እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል አለ። ለተናገረው ማምጣት አለበት የለበትም? አለበት ስላለ አመጣለሁ። እሱን አመጣለሁ። እሺ እኮ ችግር የለውም። ከዚያ ምን አለ መጥቶ ለዚህ መልስ ሲያጣ ኢየሱስ ክርስቶስ እኔ አልመሲህ ነኝ ብሏል ወይ? ይሄን የምጠይቀኝ መቼ ነበር መሰለህ? ልክ እንዳንተ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለህ እንደተናገርከው እኔ ኢየሱስ በቁርአን ላይ እኔ አልመሲህ ነኝ ብሏል ብል ኑሮ የዛኔ አምጣ ብለህ ትይዘኝ ነበር። አላልኩማ? መቼ አልኩኝ? አልመለስክልኝማ ጥያቄን። እኔ መቼ አልኩኝ? ይሄንን እኔ ስል ጊዜ ኢየሱስ በቁርአን ላይ እኔ አልመሲህ ነኝ ብሏል እሱ ብል ኖሮ እሺ ያለበትን አምጣ ብትለኝ ችግር የለውም። ትክክል ነህ። እኔ ላልተናገርኩ ንግግር ማስረጃ ትጠይቃለህ። አንተ ግን ለተናገርከው ማስረጃ እየጠየቅኩ ማምጣት አልቻልክም። ኢየሱስ ክርስቶስ እኔ አምላክ ነኝ እኔ ፍጹም ሰው ፍጹም አምላክ ነኝ ብሏል ወይ? መጽሐፍ ቅዱስ ላይ አምጣ።
እሺ ችግር የለውም አመጣለሁ። ያሳየኝ ጥያቄ ሆኜ የገባሁት ነው አይደል? አሁንም እያስተባበልክ ነው ያለው። ለተጠየቀው ጥያቄ መልሳለህ የለህም። ያመጣኸው በቁርአን ላይ ልታነሳ ያልከው ነገር እንደማያስኬድ አስረዳሁ። እኔ ብል ኑሮ የዛኔ ትጠይቀኛለህ፣ ችግር የለውም አላልኩም ማለት። አንተ ግን ምን አልክ? የተናገርከው ኢየሱስ ክርስቶስ የፍጹም ሰው ፍጹም አምላክ ላይ ብሏል ያለውን አሳየን። በቃ የቱ ጋር ነው ያለው? አድምጠኝ እባክህ፣ የመጨረሻ አሳየን። የቱ ጋር ነው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነኝ ያለው? የቱ ጋር ነው? እንድናደምጥህ ሳይሆን ማንበብ ነው የፈለግነው። ያ ከፍተህ አሳየን። እንደሱ ያለው ትልቁ ላይ ነው። ያላ እሱ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነኝ ያለበትን አሳየን። እሺ ይኸውልህ በዮሐንስ ወንጌል ምዕራፍ 1 ላይ በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር ይላል። በፈጣሪ ቀደም እኮ እሱን ብዙ ደቂቃ ውስጥ ላይ እኮ አነበብከው። ፍጹም ሰው ፍጹም አምላክ ነኝ የሚል እዛ ጋር የለም። እሺ ወገናችን እሱ አድምጠኝ እኮ አዳመጥነህ። እሱ ሙሉ አነበብከውና አዳመጥነህ። እሱ ላይ ማስረጃ ልታመጣ አልቻልክም። አሁንም ግርግር እኮ እየፈጠርክብኝ ነው። ምክንያቱም ምንም እንድታረጋጋኝ አልቻልኩም። ቢያንስ የጠየቀኝን ጥያቄ ተረጋግቼ መመለስ እንድችል ግርግር እየፈጠርክ ነው አለ። ለማስረጃ በጠየቅ ነው ግርግር። ላንተ ግርግር እየፈጠርክ ነው። ግርግር ዚያዳ ለፓኪስታኒ ባንጋሊ ማፊ ግርግር ዚያዳ ሆነ ማስረጃ ፈቀጥ በስ خلاص ለተናገራቸው ንግግር ማስረጃ መንፈስ ያቀዳቸው ኢየሱስ እኔ ማልመሲህ ነኝ ብሏል ወይ? መቻለኛ ብሏል። መቻለኛ እኛ ለምንድነው አምላካችን አላህ አልመሲህ ብሎታል ነው አለቀ خلاص። ራሱ ግን እኔ አልመሲህ ነኝ ብሏል ወይ? በእነ ችግር የለውም። የዛኔ ጠይቁት። ሰላም ኡስታዝ። ሰላም እንዴት ነህ? ሄሎ ሄሎ ሰላም ነው? ሰላም አልሐምዱሊላህ። አለው ከዚህ ከአንድ ወር በፊት ላይቭ ላይ ተገናኝተን ነበረ ባንተ ቤት። እሺ ይሰማል? አላ እናም አንዳንድ ጥያቄዎችን ጠይቄ ነበር። እሱ መልሰልኝ ነበር። እሺ ይሰማል? ይሰማል። ኡስታዝ ይሰማል? ይሰማል። እናም የዛን ስለ እስልምና እምነትም አንዳንድ ጥያቄዎችን ጠይቄ ነበር። ስለ ነብይ መሐመድንም የተመለከተ ስለ እስልምና አመጣጥም ጠይቄ ነበር ማለት ነው ከጥንት መጀመሪያ። እና ያንን መልሳችሁልኝ ነበር። እና አንድ አብደላ የመለ አካውንትም ስለ እምነቱ እንዲያስተምረኝ አካውንቱንም ፎሎ ተደራርገን ነበር ከእርሶ ጋርም የእርሶ ስልክም ሰጣችሁኝ ነበረ። ግን የእርሶ ስልክ ስደውልሎትም አነሱም ቢዚ ሆኖ ነው መሰለኝ። ቶሌራ እንጅሩ ኡስታዝ ይሰማል? ይሰማል። ኡስታዝ ይሰማል።
እሺ ኔትወርክ አስወርዶታል መሰለኝ። ዳቪድ አለ አሎ ነው። እሺ ሰላም ነው፣ እንዴት ነህ? አለን እንዴት ናችሁ? አለን። እሺ ጥያቄ አለ? ጥያቄ አለኝ። አንድ ጥያቄ። እሺ ጥያቄ ምንድን ነው? በኢየሱስ አምላክነት ዙሪያ ከምታነሱት እናንተ ኢየሱስ አምላክ አይደለም የምትሉትን ማለት ነው። ቅድም የሆነ ልጅ ያወራ ነበር ዮሐንስ 1:1 ላይ ያለው ስለማን ነው የሚያወራው? ቃል አንተ ስለማን ነው ብለህ ነው የምታምነው? ስለ ኢየሱስ ነው? አዎ እኔ እንደዛ ብዬ ነው የማምነው። ኢየሱስ ክርስቶስ ቃል ነው ብለህ ታምናለህ አንተ? ምን አልከኝ? ኢየሱስ ክርስቶስ ቃል ነው ብለህ ታምናለህ ማለት ነው። ያን ጥቅስ መሰረት አድርገህ አይደል? አዎ ቃል ስጋ ሆነ ብዬ አምናለሁ። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ አንድ ቦታ የተናገረበት አለ? አይ አልተናገረም። በጣም ጥሩ። ከሐዋርያቶች መካከል አንዳቸው ኢየሱስ ክርስቶስ ቃል ነው ብሎ የተናገራለ? ራሱ ዮሐንስ ጻፈው። ዮሐንስ ታች ጋር ቃልም ስጋ ሆነ ነው ኢየሱስ ቃል ነው ብሎ የተናገረበት ጉዳይ አለ እኮ። ቃል እግዚአብሔር ነበረ፣ ከዛ ቃል ደግሞ ስጋ ሆነ ካለ which is አይደል? ኢየሱስ ቃል ነው ብሎ የተናገረው ቃል በቃል ኢየሱስ ክርስቶስ እኔ ቃል ነኝ አላለም። ሐዋርያቶችም እንዲሁ ኢየሱስ ቃል ነው ብለው አልተናገሩም። ቃልም ስጋ ሆነ ነው ያለው። ምን ማለት ነው ወደ ቢላል እንመጣለን እስከ ነገር ግን ኢየሱስ ማነው? ቆይ ዮሐንስ እኮ ወንጌሉን ሲጀምር መጀመሪያ ገና ሲጀምር ቃል እግዚአብሔር ነበረ፣ ከዛ ደግሞ ወረድ ብሎ ራሱን ቃልን ደግሞ ስጋ ሆነ ይሏል። አንዴ ቃል ሲባል በቃ ሙሉ መጽሐፍ ቅዱስ ላይ ቃል የተባለው ኢየሱስ ክርስቶስ ነው ማለት ነው አይደለም? እሱንም አንድ አውዱ መፍታት አለብን። ለምሳሌ አሁን ዮሐንስ 1:1 ላይ እንሆንና ምንድነው ኢየሱስ ክርስቶስ ቃልነቱ ስንት ቃሎች አሉ መጽሐፍ ቅዱስ ላይ? እስኪ ንገረን መጀመሪያ። ወይ ጥያቄ እኔ ስለሆንኩ የጠየቁ ክሊር ላድርግልና ኢየሱስ አምላክ እሱ ስለ ኢየሱስ ስላልክ ይቅርታ ጥያቄ ምንድነው? ኢየሱስ አልተወለደም ማለት ይሄ ቃል ያው እሱን ዮሐንስ 1 ላይ ያለውን እናንተ በምትፈቱት መንገድ ስለምትረዱት ነው ይመስለኛል ኢየሱስን አምላክ አይደለም ልትሉን የቻላችሁና ቃል እግዚአብሔር ነበረ ካለ ይህ ቃል ደግሞ ስጋ ሆነ ካለ ይህ ትርጉሙ በእናንተ ምን ሆኖ ነው ኢየሱስ አምላክ ያልሆነው? ያን ቃል አይደለም ስጋ ሆነ እያለ ያለው ሌላ ነው። እሱ ከታች ያለው ቃልን ማስረጃ ነው የፈለኩት። እሱ ነው። ስለዚህ ኢየሱስ ቃል ሲባል ብዙ አይነት ቃል አለ። አንደኛ አምላክ ፍጥረታትን ሁሉ ያስገኘበት ቃል አለ አይደለ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ አይተህ ከሆነ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ሲል ጊዜ የፈጠረበትን ሁኔታ እዛ ሲናገር ሁን በሚለው ቃሉ እንደፈጠረ ይናገራል። ስለዚህ አንደኛ እግዚአብሔር ቃል ሁሉ ብሎ ፍጥረታትን የሚያስገኝበት አለ። ሁለተኛ ደግሞ የተስፋ ቃል አለ። ለነቢያቶች የተነገራቸው የተስፋ ቃል አለ። ያም የአምላክ ቃል ተብሎ ይገለጻል። ወይንም የተስፋ ቃል የሰጣቸው ቃል ኪዳን የገባላቸው የያዘላቸው ማለት ነው። እሱ የተስፋ ቃል ነው። ሶስተኛው የአምላክ ቃል ራሱ አለ። መጽሐፍ ቅዱስ ምንድን ነው ብዬ ብጠይቀህ ቃል ነው። የማን ቃል? የእግዚአብሔር ቃል። ይሄም ራሱ የእግዚአብሔር ቃል ነው። በርካታ ቃሎች አሉ። ስለዚህ ኢየሱስ ክርስቶስ የትኛው ቃል ነው ከተባለ ከነዚህ ሁሉ የተስፋ ቃል ነው። ማስረጃ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል ከዚህ ሰው ዘር ኢየሱስን አመጣ እያለ ይናገራል አይደል? ስለዚህ ኢየሱስ ክርስቶስ በነቢያት በኩል ሲነገርላቸው የነበረ ቃል ኪዳን ሲነገርላቸው የነበረ የተስፋ ቃል እንጂ ሌላ አይደለም። ተስፋው ቃል ሲል ራሱን ቃል ነው እንዴ ማለት? እዚህ ላይ አሁን ዮሐንስ 1:1 ላይ ያለውን የጥያቄ አንተ የተስፋው ቃል ነው ካልክ ምን ይላል ሲጀምር? ቃልም በእግዚአብሔር ዘንድ ነበረ ካለ በኋላ ቃልም ራሱ እግዚአብሔር ነበር ይላል አይደል? እሱማ የሚናገረው ፍጥረታትን ሁሉ ያስገኘበት ቃሉ ነው። እሱን ጨረስን እኮ ሁሉ በእርሱ አንድ ረከበ አተንትናት ከታች አዳምጠ ስንት አይነት ቃል አለ አልኩኝ። እሺ ንገረኝ እኮ እሱን እኮ ነው ክሊር እንድታደርግልኝ። እኔም እሱ የተስፋው ቃል የሚባል አለ የተስፋው ቃል ነው ስላልከኝ እኔ ጥያቄ መጽሐፍ ቅዱስ ላይ ማስረጃ ያሳየህ እያልኩህ ነው። ኢየሱስ ክርስቶስ የተስፋ አንተ በተረዳው መልኩ አይደለ የነገርከኝ እኔ ማስረጃ ብለህ ያመጣልኝ። ስለዚህ እኔ እንዲገባኝ ቃል በእግዚአብሔር ዘንድ ነበር አለና ቃልም ራሱ እግዚአብሔር ነበር አለ። አንተ ባልከው መሰረት የተስፋው ቃል ነው ካልከኝ እግዚአብሔር ቃል ነው አላልኩም። ያላልኩት
እሺ ምንድነው? እሱን ነው እኮ ይሄ ጥያቄ እኮ ለዛ ነው አላገኘም ያልኩ። ያ ስለ ኢየሱስ አይናገርም ሲጀመር እየተናገረ ያለው አዳም ተረጋበል ኢየሱስን ቃልም ስጋ ሆነ ይላል አይደለ? አለው ቃልም ስጋ ሆነ። አዎ በጣም ጥሩ። የኢየሱስ ክርስቶስን የቃል አይነት ምን አይነት ቃል እንደሆነ መጽሐፍ ቅዱስ ራሱ ይናገራል። በሌላ ቦታ ላይ የተስፋ ቃል ነው ብሎ ቃል በቃል ያስቀምጠዋል። ላሳይህ ወይ ያልኩህ ነው። እሱ አይደለም ጥያቄ። ያ ቃል ምንድነው ነው? ዮሐንስ 1:1 ላይ ያለው እሱ ፍጥረታትን ሁሉ ያስገኘበት የሆነ ቃሉ ነው። ስለዚህ ፍጥረታትን ሁሉ ያስገኘበት ያ እግዚአብሔር ነበር። በቃሉ ያ የእርሱ ንግግር እስከሆነ ድረስ እግዚአብሔር ተብሎ ቢገለጽ ችግር የለውም። እግዚአብሔር ተናጋሪ ሆኖ የሚገልጽ ነው። እዚሁን መጨረስ እንችላለን። ስለዚህ ቃል የእግዚአብሔር ቃል ይህ ቃል የእግዚአብሔር ቃል ነው። ቃል ራሱ ብቻውን ራሱን ችሎ እግዚአብሔር ነው እያልከኝ ነው። በዮሐንስ 1:1 መሰረት ተናጋሪ መሆኑን ለመግለጽ ነው። እግዚአብሔር ፍቅር ነው ይላል መጽሐፍ። ተናጋሪ ለመሆኑ ለመግለጽ ነው የሚል ማስረጃ አለ። ቀጥታ ግሪኩ ላይ ስንገባ ጊዜ ቃል የሚለውን እዚያ ጋር ንግግር ብሎ አስቀምጦታል። አንዴ ከፍተን ማስረጃ እናሳየን። ቃልማ ንግግር መሆን ይችላል እኮ እንደ ኮንቴክስት። ቀስ በለን እንጂ ጥያቄ አለ። ጥያቄ ትችላለህ? ትጠይቃለህ ወይ? ሁሱ በታቤ ነው የገባሁት ወይ ልቀይረው? አንዴ እዚሁ ጋር ጥያቄ አለኝ። ትጠይቃለህ? እሺ ቆይ አንዴ። ያ ቃል ንግግር መሆኑን አንዴ እናሳያለን። አብሽር። ጥያቄ ምንድን ነው ያሬዱ? ጥያቄ ምንድን ነው? ወር ደሞዝ ክፈሉኝ ሙስሊም ነው ነው። ወር ደሞዝ እንክፈልህ ሙስሊም ትሆናለህ? አዎ። እሺ ምንድን ነው ሃይማኖትህ? ሃይማኖትህ ምንድን ነው? ኦርቶዶክስ። ከየት እንደመጣ ጥያቄን ማንነቱን ለማወቅ ከየት እንደመጣ ኦኬ ነው። ከቅርታ ገውላችሁንም አይደለም። ቤት ውስጥ ስንት ሰላስሎች አሉ? ያሬዶ አንድ ቤትህን ከፈት አድርጋት እስኪ በቪዲዮ እናያት እስኪ። ለስንቶቹ ነው የምትሰግደው? ከፈታት አንድ ቤትህን አሳየን እስኪ። ፎ ያለ ቤት አለ እርግጠኛ ነኝ በበርካታ ሰላስሎች አይደለ? እስከፈተም ደሞዝ አከፍሉኝም። ቆይ አኔ ከፈተውና ቤትህን አሳየን እንዴት እንዳስዋከው በሰላስል እንመልከተው። እኔማ ጎዳና ላይ ነው የማድረው። ጎዳና ላይ አይ ችግር የለም። ጎዳና ላይ ብታድርም ልክ አቦቶ ይቅርባው ወረጀ ከማናገርህ ይቅርሽ። አዳምጥና ከታች ጥያቄ ካለህ ጠይቅ። እሺ ጥያቄ እኮ ጠየቅኳችሁ። እኛ በፍራንክ እንትን አንልም። እሺ በፍራንክ አይደለም ቸገረኛ። በፍራንክ ከተቸገረህ ንገረን የቸገረህንና እንረዳሃለን። ዝም ብለህ የሚበላጣው ጎዳና ላይ ያለው ጎዳና ላይ ያለው እንዳልከው እውነትህን ከሆነ ወላሂ እረዳሃለሁ፣ አግዝሃለሁ። ወላሂ ነው ጎዳና ላይ። እሺ ምግብ የምትበላበት ትፈልጋለህ? ምግብ እፈልጋለሁ። በቃ እናግዝህ ኢንሻአላህ። እኔ በራሴ ብር እልክልሃለሁ። ግን እንትን ሃይማኖትህን እንድትቀይር ምናምን ብዬ አይደለም። እንደ ጎዳና ላይ ነው ተረቤ ነው ስላልክ አካውንትህ በውስጥ አስቀምጥልኝ። በቻልኩት አቅም እረዳሃለሁ። እሺ እሺ። ላይ ታባድርከታች። እሺ ኢብሮ አንዴ እንትን በልለት ቃል የሚለው ንግግር እንደሆነ እዛው ጋር እንመልከታለን። እሺ ዮሐንስ 6:60 ላይ ለምሳሌ ሎጎስ የሚለው ቃል ማለት ነው። ያው እንደምታየው ሆሎጎስ ሁቶስ የሚለው ቃል አለ እዚህ ጋርና ያው ወርድ ብሎ አስቀምጦታል። ይህንን ደግሞ ከመዛሙርቱም ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው። ንግግር አየ ንግግር ይላል። ስለዚህ በንግግር የሚመጣል ለምኑ ነው ይሄ ማስረጃ? ሎጎስ የሚለው ቃል ንግግር ነው። ያው በንግግር የሚመጣል አካላዊ ቃል አይደለም። ስለዚህ ያ ንግግር እግዚአብሔር ነበር ነው ነገሩ። ንግግሩ ይሄ ንግግር ማለት ነው። ለምሳሌ በመጀመሪያ ቃል ነው። እሺ እኔ ለምን ቻሌንጅ አልሰጠም? ለምን አልሰጠም? እዚህ ጋር ያለው ቃል ፐርሰን መሆኑን አስረዳ። አንተ በእንትን ማለት ነው ከቋንቋ ደረጃ ፐርሰን መሆኑን አስረዳን። ይሄ በቃ ለምን እኮ ጠያቂ ነኝ። ፐርሰን ነው። አይ ቆይ ይሄ ቃል ፐርሰን ነው። ይሄ ሎጎስ የሚለው ፐርሰን ነው። የኔ ጥያቄ ምን ነበረ? ቆይ ሎጎስ የሚለው ፐርሰን ነው ወይ ብራዘር? አስረዳኝ፣ በስርዓት አስረዳኝ። ጥያቄ አለ ወይ ጠይቅ ነው ያለኝ። እየጠየቅኩ ገብቶኛል እኮ ጥያቄማ ስላለህ እኮ ነው። አሁን ገብቶናል እኮ ይኸውልህ ሎጎስ የሚለው ቃል ፐርሰን ነው። ቆይ መልስህን ክሊር አድርግልኝ ስልህ ለምን ጥያቄ ትጠይቀኛለህ? ቆይ አንዴ እሺ ላድርግልህ። ምን ላድርግልህ?
ዮሐንስ 1:1 ላይ ያለው ዮሐንስ 1:1 ላይ ያለው ቃልም በእግዚአብሔር ዘንድ ነበረ ራሱ ቃል ደግሞ እግዚአብሔር ነበረ ስለሚል ይህን ቃል ደግሞ ንግግር ነው ብሎ ሁሱ ስለነገረኝ ማስረጃውን አውጣ ብለህ ያወጣው አንተ ስለሆንክ ስለዚህ ያ ቃል ንግግር ነው ወይ? አዎ ንግግር ነው ብለህ የሌላ የሌላ ጥቅስ አምጥተህ ንግግር ነው ካልከኝ ማስረጃውን ካሳየኝ ይህ ንግግር ደግሞ እግዚአብሔር ነበረ ወይ ብዬ እየጠየኩ ነው። ይህ ንግግር እግዚአብሔር ነበር ማለት እግዚአብሔር ንግግር ነው ማለት ሳይሆን እግዚአብሔር ተናጋሪ ነው በሚል ይመጣል። ቀደም እኮ ሁሱ በስርዓት እያስረዳህ ነበረ። እግዚአብሔር ፍቅር ነው ይላል መጽሐፉ ላይ። እግዚአብሔር ፍቅር ነው ማለት ፍቅር የሚባል ሌላ እግዚአብሔር አለ ማለት ነው። ዮሐንስ 1:1 ላይ ንግግር እግዚአብሔር ነው የሚል ማስረጃ አምጣ ነው። ንግግር እግዚአብሔር ነው የሚል ማለት እኮ ይኸው ንግግሩ ራሱ ይኸውልህ አሁን አታውቀውም መሰለኝ። በመጀመሪያ ይኸውልህ አንተ ተናገርክ እንበል ኢብራሂም አንተ ስትናገር ምንድነው ቃል ነው? ተረጋጋ ቆይ አንዴ በመጀመሪያ ተረጋጋ። ይኸውልህ ተረጋጋና አሁን አንተ ፐርሰን ነው አይደል የምትለው? ይሄ ሎጎስ ይሄ ቃል ፐርሰን ነው ነው የምትለው? አለብህ ኮንቴክስቱን የተጻፈው ለምሳሌ ስትናገር ቃል አለ። ተረጋጋሽ ቆይ ተረጋጋ። ይሄ ፐርሰን ነው የምትለው? እንድትመልስልኝ ፐርሰን ነው ወይ የምትለው? ይሄ ፐርሰን ነው ወይ ክሊር አድርጌ እሺ ተወበቃ። እሺ አሁን ይሄ ሁለት ነገር አሁን መጀመሪያ ፐርሰን መሆኑንም እርግጠኛ አይደለም። ሁለተኛ ነገር ደግሞ ልስማማለህ። ቆይ ልስማማለህ፣ ችግር የለውም። ቆይ አንዴ ልስማማለህ። አሁንም አትመልስልኝም፣ ጊዜ ይወስድብሃል። ቆይ ተረጋጋ። ቆይ ዴቪድ አንዴ እኔ እኮ ሁሱ ጋር ቀጥታ ሁሱ ጋር እንትን ማለት ትችላለህ። ዝም ብዬ ማል ስለገባው ይኸውልህ በመጀመሪያ እዚህ ጋር ምን አለ? በመጀመሪያው ቃል ነበር አለ። ቃል ማን ነው? ማን ነው ቃል? ዴቪድ ነበር ይላል። ማን ነው ቃል? እግዚአብሔር። ቃል ማን ነው? ፐርሰናሊ ማን ነው? ፐርሰኑ አኮርዲንግሊ ቃል እግዚአብሔር ነው። እኔ ዮሐንስ እኮ ማን ነው? ማንነት የለውም። ማንነት የለውም። እግዚአብሔር ነው ማንነቱ እኮ ማንነት የለውም። እግዚአብሔር የሚባለው ወልድ አብ የሚባል ነገር የለም። ማንነት ምንነት አልጠየቅም። እዛ ጋር ነው እኔ ማውራት ፈለኩት። ቃል እኮ ማንነት አለው የለውም? አለው። እሺ ማን ነው እሱ? እግዚአብሔር ነው። የትኛው እግዚአብሔር? እሱ ሌላ ጥያቄ ነው። መጀመሪያ እግዚአብሔር ነው አይደል? ቃል ነው። መልስ የትኛው እግዚአብሔር? እኔ አልመልስም። ጥያቄ ይዛረ በቃ የለም መልስ የለም ማለት ነው። በቃ መልስ ስለሌለ ታቆማለህ። እሺ ይሄ ወርድ ቆይ አንዴ አይደለም እንደዚህ ነገር ይሄ ወርድ ቆይ ሌላ ቦታ ወልድ ነው እግዚአብሔር ነው መንፈስ ቅዱስ ነው ብለህ ልታመልጠኝ ነው እንዴ? በቃ ስለዚህ መልስ የለም ማለት ነው። መልስ ስለሌለ ዝም ብለህ ጠያቂ ነኝ። እሺ መልስ ማን ነው? ይሄ ወርድ ማንነቱ ንገረን። ጥያቄ አልገባኝም ከሆነ እሺ እኔ የቃላት ጨዋታ አይደለም ኤግዛክት ወርድ ማለት ነው። ወርድ የሚለው ማን ነው ነው ጥያቄው። ይሄ ሎጎስ የሚለው ኤንአርሲ ሎጎስ የሚለው በመጀመሪያው ቃል ነበር ሲል የማን ቃል ነው ነው ጥያቄው። ማን ነው? የማን ቃል ሳይሆን ራሱ ቃል እግዚአብሔር ነው እያለ ነው እዛው አስረግጦ እኮ ማን ነው ቃሉ? ማንነት የለው እግዚአብሔር ነው አልህ እኮ። ምንነት አልጠየቅኩም። ማንነቱ ማን ነው እኮ? እሱን አብ ነው ወልድ ነው የሚለውን እንመጣለን። መጀመሪያ እንተማመን እኮ ጠየቅኩህ። እኔ መልስ ምንነቱ መጀመሪያ ማስረጃውን ያመጣሁና አስረዳኛ። ቃል የሚለው እግዚአብሔር ነው አይደል? ስለዚህ መልስ የለውም ማለት ነው። ስለዚህ ያው ሁሱ መልስ የለውም እንዳየው እና ቀጥሉ። በቃ መልስ ስለሌለው ቀጥሉ። የትም ልትሄድ አትችልም። መልሱ ያመጣኸው ምንድነው? ማስረጃው አንተ ወርድ የሚለው ወላሂ እስከ ጥግ አስኬዳለሁ፣ ግን እንትን አትልም። በመጀመሪያ ቆይ ሁሱ ትገባለህ። ቆይ አንዴ ቆይ ይኸውልህ አንዴ በመጀመሪያ ሊንግዊስቲካል መልስ ካለ አንድ ሊንግዊስቲካል የሆነ አፕሮች የምትሄድ ከሆነ ትሄዳለህ። ቆይ አንዴ ተረጋጋ። ቆይ አንዴ ዴቪድ እባክህ ቆይ እኔ አላወራም ከእሱ ጋር ነው የምቀጥለው። ምንድነው ወደዛ መሄድ የፈለከው? ሚውት አድርግ አንድ ጊዜ ላወራ። አይደለም ጤነኛ አይደለም እንዴ ሰውየው? ሊንግዊስቲካል የሆነ አፕሮች የምትሄድ ከሆነ ከቋንቋ አንጻር ይሄ ሎጎስ የሚለው ፐርሰን የሚያደርገው አንድ ምክንያት ከሰጠኝ እንቀጥላለን። አውቃለሁ የምትል ከሆነ አንድ ምክንያት ከሰጠኝ ማለት ነው። ሊንግዊስቲካል ሰው የለም ነው የሚለፈልፈው። እኔ ላወራ አይደለም። አንተ ጤነኛ አይደለም ዴ ሁለተኛ ነገር ከአውዳዊ ፍቺ አንጻርም እናየዋለን አስፈላጊ ከሆነ ግን አቅሙ ካለ በመጀመሪያ ሊንግዊስቲካሊ ይሄ ወርድ ፐርሰን ለመሆኑ መረጃ ታመጣለህ። ፐርሰን ለመሆኑ ማለት ነው። ስለዚህ የዛን ጊዜ ነው ከኔ ጋር የምታወራው። አሁን መልስ ስለሌለህም ቀጥል። እኔ ብዙ መቀጠል እንትን አይደለም።
ምንድነው መልስ ስለሌለም ጠየቂ እኮ ነው ጀመር አንተ ለምንድነው በመሃል የገባው መመለስ ካልቻልክ ያመጣውን ማስረጃ ትመልሳለህ ብራዘር ሊንግዊስቲካሊ ሆነ አፕሮች ታመጣለህ ሊንግዊስቲካል አፕሮች ታመጣለህ የለም አኮርዲንግ ዮሐንስ አንዳንድ ወርድ የሚለው ራሱ እንዴ አንተ ለምሳሌ ቆይ ኢብራሂም ቃል አለ አይደል ቃል አለ ቆይ ቃል አለ አንተ ያንን ቃል ወስደ አሁን እኔ እኮ እያወራ ያለሁት አኮርዲንግሊ ዮሐንስ አንዳንድ ነው እንጂ ቃል የሚለውን ወስደ ያንተ ለምሳሌ ንግግር ይባላል ያንተ ቃል አይደል ኖ አልጠየኩም ስለሱ ብራዘር ኢብራሂም ብለ አልጠየኩህም የጠየቁ ወርድ የሚለው ለምሳሌ ቆይ አንድ ምናልባት ማታክ ከሆነ ዴፊኒት አርቲክል ከአንድ ስም በፊት ሲመጣ አዳምጣ ሰውየው ከአንድ ወርድ ከአንድ ስም በፊት ዴፊኒት አርቲክል ሲመጣ ያ ነገር ፐርሰን ሊሆን ይችላል ስፔሲፋይ ሊያደርገው ይችላል ምናምን እንደ አይነት የተማረ አካሄድ የምትሄድ ከሆነ እንቀጥላለን ተግባባን ኦር ደግሞ አውዱን ይዘን ቀጥታ ማውራት እንችላለን የምትልም ከሆነ እንሄዳለን ተግባባን ከዛ ደግሞ ሊንግዊስቲካል ብቻ ሳይሆን ማለት ነው ተዛማጅ ሙግትም ይዘን መሄድ እንችላለን ነው ያለዛ ዝም ብሎ ጉንጭ አልፋ ንትርክ ነው የሚሆነው ስለዚህ ቤት መጀመሪያ ፐርሰን ለመሆኑ ቆይ መጀመሪያ ማቀርበል ቻሌንጅ ፐርሰን ለመሆኑ ይሄ ሎጎስ የሚለው ቃል ይሄ ሎጎስ የምታየው ግሪክኛ ወርድ ፐርሰን ለመሆኑ አንድ ሊንግዊስቲካል የሆነ አፕሮች አምጣልኝ አንድ ሊንግዊስቲካል አፕሮች አንድ ከዛ እንቀጥላለን አንድ አምጣ አሁን ምንድነው አሁን ጥያቄ ከዮሐንስ አንዳንድ ቋንቋዊ ሙግት ስጠኝ መጀመሪያ ይሄ ፐርሰን ለመሆኑ ሎጎስ የሚለው ፐርሰን ለመሆኑ መጀመሪያ ቋንቋዊ ሙግት ስጠኝ ቆይ እስቲ ምንድነው ተረጋጋ በጣም እኮ እንዴ ጥያቄውን አዙረህ እኔን እየጠየቅኝ ነው ያለሁት የለም በቃ የለም አሁን መልስ ስጠኝ እባክህ ከይቅርታ ጋር ፐርሰን ለመሆኑ አንድ ሊንግዊስቲካል አፕሮች ስጠኝ አዳምጠኝ ጥያቄን በጥያቄ መልስ ማለት ነው በቃ እንቀጥል መቀጠል ትፈልጋለህ ትሰጠኛለህ አይ ካንተ ጋር መቀጠል አልፈልግም እሱ መልስ ካለው የለህማ መልስ የለም እሺ ሁለተኛ ልስማማለህ ይሄ የመጀመሪያውን ጨርሰናል ሁለተኛ አፕሮች ይሄ ወርድ የሚለው ወልድ ነው አይደለ ላንተ ወልድ ነው ብለህ ነው አምታም ነው መጀመሪያ እግዚአብሔር ነው ብዬ ነው ጥያቄውን የጠየቅኩህ እኮ የትኛው እግዚአብሔር ማንነት የለውም አይደለም በትከኛለሁ እግዚአብሔር ነው አይደለም የሚለው ማንነት የለውም ወይ እኮ እሱንም አንመጣለን ቆይ ማንነት የለውም ወይ አይቻልም እዛው ነው ጥያቄ እኔ አልፈልግም ጥያቄን እሱን መልስ ሁለት ችግር አመጣ ሁለተኛ ወድቋል ማለት ነው ሁለተኛ ወደቀ ሶስተኛ ና ሶስተኛ እርምጃ ማያስኬድህ እሺ እንቀጥል አሁንም እንቀጥላለን ያዙልኝ እሺ በደንብ ወርድ ፋላስ እየፈለከ ቆይ ተረጋጋ ቆይ ሶስተኛ ሙግት ሁለት ሙግት ወድቃል ምንም ያመጣው ሊንግዊስቲክ ይሄው ዮሐንስ አንዳንድ ልንገባ ነው ይሄው ቆይ ተረጋጋ ቆይ ሶስተኛ ሙግት በመጀመሪያው ቃል ነበራል ቃልም በእግዚአብሔር ዘንድ ነበራል ልብ አድርጉ ወልድ ነው ምናምን የሚለውን ተው ነው እሺ በሱ ሙግት ልሄድ ነው አሁን ደግሞ ሶስተኛ ሙግት ማለት ነው በቃ በሱ እንሂድ ችግር የለው እኔም እኮ እሺ ምን አለ ችግር የለውም ቆይ ደጋጋ ቆይ አሁን ሶስተኛ ልትወድ ይቅርታ ማን ዴቪድ እኮ ቆይ እሱን እንመጣ እኮ ነው ዴቪድ ሶስተኛ ነው ሁለቱን በቃ ትተዋል አንዴ አትረብሽ አሁን የምንሄደው ቀጥታ የአውዳዊ ፍቺ ነው አውዳዊ ፍቺ ልንሄድ በመጀመሪያው ቃል ነበረ አንተ እንደምትለው እንሂድ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበር አለ ጥሩ ይህም በመጀመሪያ በእግዚአብሔር ስለሱ ጥቅስ እኮ እኔ አልጠየኩም ማን ነው ቃል የሚለው ማን ነው እዚህ ጋር ኧረ በጌታ ዮሐንስ አንዳንድን አስረዳኝ በቃ ዮሐንስ አንዳንድን ዝም ብለህ ለማስረዳት ጥሩ እንደዛ ከሆነ ደረቅ ሙግት ከሆነ አካሄደ ሙግት አይደለም ጥያቄ ነው በቃ እኮ አለቀ ጨነቀ ኦኬ እሺ ቆይ አንዴ አንተን እሱን ሰው እያየ ነው ችግር የለም አታስብ እሺ ሰው በደንብ ዮሐንስ አንዳንድ እንደጨነቀው ልብ አድርጉ አራተኛ አካሄድ ሄድን ተዛማጅ ሙግትም አይፈልግም ተዛማጅ ሙግትም አይፈልግም ቆይ አንዴ ተረጋጋ አልፈልግም ጥያቄ ነው የፈለኩት ጥያቄ ብቻ እሺ ይሄ ጥያቄ ማለት ነው ማን ነው ቃልም ስጋ ሆነ ይላል ቆይ ልመልስልህ ይሄን ነው ጥያቄ ለምን አልገላ
እሱ አይደለም ጥያቄ። ይሄ ነው ጥያቄ። ጥያቄ እሱ አይደለም። እሺ የትኛው ነው ጥያቄ? ልገላግልህ ወላሂ አሳርፋለሁ። የትኛው ጥያቄ? ያው ላሳርፍ። ቁጥር 1 ሂድ። ቃልም እግዚአብሔር ነበር። ቆይ አዳምጠኛው። ቃልም በእግዚአብሔር ዘንድ ነበር፣ ይህ ቃል ደግሞ እግዚአብሔር ነበር ይላል። ይህ ቃል ማን ነው ነው ጥያቄ? ይህ ቃል የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው የሚለውን አሳየኝ። ያው እንዴት የእግዚአብሔር ቃል ነው የሚለውን አሳየኝ። ይኸው ቃልም እግዚአብሔር ነበር ይላል። ስለዚህ የእግዚአብሔር ቃልም እግዚአብሔር ነበር ልትለኝ? ጥሩ እሺ፣ ይሄ የእግዚአብሔር ቃል ነው ብያለሁ። አንተ ለማን ነው የምትለው? እኔ ጥያቄ ነው አንተ ነው የምጠይቅህ። አንድ ጥያቄ ነው። አንተ ጨረስኩ፣ መለስኩኝ። አሳየኝ፣ በማስረጃ መልስህን የእግዚአብሔር ቃል እንደሆነ ተዛማጅ ሙግት ነው ማሳይ። ቆይ ተዛማጅ ሙግት ነው ማሳይ። ቆይ ተዛማጅ ምናምን አልፈልግም። ቆይ ብራዘር ተረጋጋ። ቆይ ተዛማጅ ሙግት ነው ማሳይ። እሺ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ስለዚህ እግዚአብሔር ሰማይና ምድርን የፈጠረው በቃሉ ተግባባን። ስለዚህ የእግዚአብሔር ቃል ነው። ለዛ ነው ወረደና ቁጥር 3 እግዚአብሔርን ብርሃን ይሁን አለ፣ ብርሃንም ሆነ አለ። ስለዚህ እግዚአብሔር በቃሉ ብርሃንን ካለመኖር ወደ መኖር አመጣው። እዛው ዮሐንስ 1:1 ላይ ይህንኑ ቃል ሲናገር ምን አለ? ዮሐንስ 1:3 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ አለ። በቃል በማን ቃል? የማን ቃል ነው ሲባል የእግዚአብሔር ቃል ነው። ከሆነው አንዳችስ እንኳን ያለ እርሱ አልሆነም አለ። ቆይ ተረጋጋ፣ መለስክልኝ። ቆይ ተረጋጋ ዴቪድ። ቆይ ገባኝ እኮ መለስክልኝ። አልጨረስኩም። የመለስክልኝ አልጨረስኩም። ልጨርስ። ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም ማለት ያለ እግዚአብሔር ቃል የሆነ ነገር የለም ማለት ነው። ስለዚህ ከሆኑ ነገሮች መካከል አንደኛው ማነው? እሱ ቃልም ስጋ ሆነ አለ። ይሄ ቃል ስጋ የሆነው ምንድነው የተባለው? የተስፋ ቃል የነበረው ካለመኖር ወደ መኖር ካመጣቸው መካከል አንደኛው ይሄ ነው ማለት ሆነ ስለተባለ ተግባባን። ስለዚህ ኢየሱስ ፍጡር ነው ማለት ነው። አለቀ። ይሄው አዳምጠኝ። አሁን አዳምጠኝ። ቃልም ምን ብለን የመለስክልኝ? ቃልም እግዚአብሔር ነበር የሚለውን ይህ ቃል ማን ነው ብዬ ስጠይቅህ የእግዚአብሔር ቃል ነው ብለሃል። የእግዚአብሔር ቃል ነው። አዳምጠኝ። የእግዚአብሔር ቃል ነው ለሚለው ማስረጃህን ስጠኝ ስልህ ምንድነው የጠቀስከው አንተ? ምንድነው የጠቀስከው? ሄደህ የጠቀስከውን ንገረኝ። ምን ጠቀስኩ? አታውቀውም? ምንም አይገናኝም። የጠቀስከው አታውቀውማ። በቃ ስለዚህ አላዳመጥክም። አሁንም ማዳመጥ ትፈልጋለህ? ድጋሚ ላይ አላስረዳ። አላዳመጥክም። አሁንም ሳታዳመጥ ነው ተመልሶልኛል ያልኩት። እኔ ኤግዛክትሊ ቃል እግዚአብሔር ቃል ነው የሚለውን ማስረጃ ስጠኝ ነው። እሺ የእግዚአብሔር ቃል ነው የሚለው ላሳየህ። እሺ ቆይ ላሳየህ። ዮሐንስ ራእይ ምዕራፍ 1 ቁጥር ስንት ላይ እንመለሳለን መሰለህ? ይህን ለማስረዳት ይሄው ለምሳሌ እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰክር አለ። ይሄው የእግዚአብሔር ቃል አየው። እግዚአብሔር ቃል የለውም አለው። እኔ መቻልኩ አንተም ቃል አለ እኮ እግዚአብሔርም አለው። ማንንም አለው። እግዚአብሔር ቃል የለውም አለው። እግዚአብሔር በጣም ጥሩ። እግዚአብሔር በምንድን ነው የሚፈጥረው? ቃራ ምንም አኮርዲንግሊ ምናምን አትበል ዝም ብለህ። እግዚአብሔር በምን ነው የሚፈጥረው? ቆይ እግዚአብሔር በምኑ ነው የሚፈጥረው? ምን ማለት ነው? በምኑ ነው? ይሄው በምኑ ይፈጥራል? በቃሉ ትክክል። እናመሰግናለን። ስለዚህ አሁን የእግዚአብሔር እሺ፣ እዚህ ጋር ኢየሱስ የተባለው ማን ነው? ለእግዚአብሔር ቃልና የእግዚአብሔር ቃል አለ። እዚህ ጋር ኢየሱስ የተባለው ማን ነው? ኢየሱስ ነው። ሌላ ምን? እግዚአብሔር ቃልና ኢየሱስ ይለያያሉ? የእግዚአብሔር ቃልና ነው አያይዞ ነው። ቃልና አይደለም እኮ የእግዚአብሔር ቃል ለእግዚአብሔር ቃል እና ለኢየሱስ ክርስቶስ አለ። እግዚአብሔር ቃልና ኢየሱስ ይለያያሉ? ናየውን ሁሉ መሰከረ ይላል እኮ። ገባኝ። የእግዚአብሔር ቃልና ኢየሱስ ይለያያሉ? ቆይ አንዴ እባክህ መልስልኝ አይደለም ያልኩት እኮ። የእግዚአብሔር ቃልና ኢየሱስ ይለያያሉ? እግዚአብሔር ቃል አለው። ገባኝ። ያ የእግዚአብሔር ቃልና ኢየሱስ ይለያያሉ ወይስ አይለያዩ? በምንድን ነው ይለያያሉ ስትል እንዴት? ይሄው ለሁለት ተከፈለ። ሁለት ናቸው እዚህ ጋር የእግዚአብሔር ቃል ሌላ፣ ኢየሱስ ሌላ። ይሄው ስለዚህ ምን በቃ ጨርሰናል። እሱ መግባት ትችላለህ። እሱ መግባት ትችላለህ። በቃ የለም እሱ ማስረዳት ከቻልክ አስረዳኝ። እሺ አንተ እዚህ ቦታ ላይ ቃል ላይ የምትለው ማንን ነው? መልስና ከዛ በኋላ እኔ ደግሞ እሰጥሃለሁ። እኔ ምን ብለን የመለስክልኝ? እሱ ያብራራበት መንገድ ጭራሽ አይገናኝም። ያንተው ይሻላል። ያንተ ክሊር አድርገህ የተስፋው ቃል ነው ብለኸኛል። የዛ ላይ ያለው ቃል እዛው መሰረት ተይዞ ነው እያወራህ የነበረው። እሱም በተአምር አይገናኝም። እኔ የምፈልገው አዳምጥ እንጂ በፈጣሪ ቀስ በል እንጂ ታዲያ
መረጋገጥ። አንተ ደግሞ አሁን የራስህን ሀሳብ ማስቀመጥ ነው። እዚያ ጋር ቃል የተባለው ኢየሱስ ክርስቶስ ነው ወይ ንግግር ነው ብለኸኛል ነው አንተ። የትኛው ነው አንተ የምትለው? ቃል የተባለው ማን ነው? እዚያ ጋር እኮ አንተ ንግግር ነው ወይ ያልከኝ መጀመሪያ መልስህን ንግግር እንደሆነ ቃል በቃል መጽሐፉ ላይ አሳይተናል። ገብቶሃል? እሺ አላሳየኝም። ሌላ ቃል ሄደህ ነው እንጂ ዮሐንስ 1:1 ንግግር ነው ብለህ አላሳየኝም። እዛውና አላሳየኝ፣ ችግር የለውም። አሳየኝ። ዮሐንስ 1:1 ንግግር ነው። ንግግር ነው። ዮሐንስ 1:1 ብለህ ፈተህ ነው የምታሳየኝ። እንደሆነ ፈትቼ ቃል በቃል ነው የማሳየህ። አብሽር ንግግር እንደሆነ ከዛ ንግግር እግዚአብሔር መሆኑን እናያለን። እና ችግር የለውም። ያው ዮሐንስ ወንጌል ምዕራፍ 1:1 ያው ሎጎስ የሚለውን ቃል ንግግር ብሎ አስቀምጦልሃል። ምንድን ነው እሱ የምታሳየኝ? ባይብል ሀብ ላይ ቀጥታ የግሪኩን ወደ አማርኛ ስቀይረው እዛ ጋር ሎጎስ የሚለውን ሲፈታል ንግግር ብሎ አስቀምጦልሃል። ንግግር ይላል አይደል? ቃልማ ንግግር እኮ ነው ትርጉሙ። ምንድነው? የኮ ተራ ነገር እኮ እኔ ዮሐንስ 1:1 ነው ኮንቴክስት ነው ያልኩት። እሱን እኮ ነው ዮሐንስ 1:1 ላይ ቀጥታ የግሪኩን ሲፈታል ጊዜ ወይ አንዴ ባጭሩ ንግግር ብሎ ያንተ ቃል አለ ለምሳሌ አንዴ ሰላም ለቃል ነው አሁን እያወራን ያለ ነው። ንግግር ብሎ ነው ፈታ ያስቀምጠ የግሪኩ ላይ ሄደን ስናየው ጊዜ ማለት አይልም። እንደዛ ቃል የሚለውን ብቻ ነው ያሳየኝ። አሁን አንተ የቃል ትርጉሙን ቃል ማለት እኮ ንግግር ነው። ኦብቪስሊ ትርጓሜውን እኮ እያሳየህን ያለ ነው። እዚያ ጋር ሄደህ የግሪኩ ላይ ስትርጊዜ ንግግር ብሎ ቆይ ግሪኩ ተርጉሙ አይደለም ያስቀመጠው ቃል የሚለውን ይሄ ይኸውልህ ቃል ራሱ ትርጉሙ ቃል ለሚለው ትርጉሙ ንግግር ነው። ኦብቪስሊ ለምሳሌ አንተ ተናገር ያለ ነው። አንተ ደግሞ አሁን አይ አካላዊ ቃል ነው ብሎ ይፈታልህን እስኪ ያሳየን ማለት እኔ የምፈልገው ኮንቴክስቱን የፈታ አምጣ ነው እንጂ ይሄ ቅድም እንዳለው ኢብራሂም ሊንጉስቲካሊ ቃሉን አይደለም። በቃ ቃሉን ሄደን ስናየው ጊዜ ንግግር ብሎ አስቀምጦታል። ስለዚህ ቃሉን ነው ቢስ እኮ ነው እንዴ ቃል ያ ለምሳሌ አንተ ቃል ንግግር ይባላል እኮ ነው የሱን ሳይሆን የአምላክን እዚያ ቦታ ላይ የተቀመጠው እዛ ቦታ ይህ ማለት ንግግር ነው ብሎ የፈታውን ነው የምታሳየኝ ነው። ቃል በቃል እዚያው ጋር ንግግር ነው ብሎ አስቀምጦታል። አይ የፈለኩት ክሊር የሆነ መልስ የለም። አመሰግናለሁ። ጦጣ እሺ፣ ከላይ ያላችሁ ማውራት ትችላላችሁ። እኔ ማውራት ትችላለህ? እሺ፣ ከላይ ጥያቄ ያለው ካለ ይጠይቅ። ከታች ትጠይቃለህ አንተ። አብሽር። ጥያቄ ያለ ክርስቲያን አለ ከላይ? ተስፋ አለ? እሺ፣ ዮናታን ቀጥል አንተ። ሄሎ ሄሎ አዎ በጥርስ ብሩሽም ይተላለፋል እና ደግሞ በመርፌ السلام عليكم. وعليكم السلام. እንዴት ነህ? ሰላም አለይኩም። አልሐምዱሊላህ ደህና ነኝ። ናችሁ ሰላም ነው? እንትን ላይ የሆነ ጥያቄ ነበረ። እሺ ጥያቄ አይ ቅድም ከአንዱ ጋር እያወራን ነበርና ድግምት በሙሳና በነቢዩ ተሰርቷል የሚለውን እሺ ጨረስኩ። እንደፈጠረ አንድ አይነት ነው ድግምት የተሰራባቸው ወይስ እንዴት ነው? የት አድርገው እናዳምጥ። እሺ ድግምት ሁለት አይነት ነው። السحر ينقسم إلى قسمين. ድግምት ለሁለት ይከፈላል። አንደኛ السحر حقيقي ሁለተኛ سحر التخيل. والذي يجري على الأنبياء هو سحر التخيل وليس سحر الحقيقي.
كما جرى على موسى عليه السلام في قول سبحانه وتعالى يخيل إليه من سحرهم أنها تسعى. والسحر التخيل لا يكون إلا على العين. ድግምት ናት ይከፈላል። አንደኛ ትክክለኛ በሰዎች ላይ ተጽዕኖ ሊያደርግ የሚችል የሆነ በአይምሯቸው ላይ እንዲሁም የሚያሳብዳቸው አይታቸዋል። እንደዚህ አይነት የሆነ የድግምት አይነት አለ ወደ እብድነት ምናምን የሚቀይራቸው። ሁለተኛ ደግሞ አይን ላይ ብቻ በሰውየው አይምሮም ላይ ሆነ በህይወቱ በምንም እንትን ተጽዕኖ አያደርግበትም። በአይኑ ላይ ግን የሆነ ነገር እንዳደረገ ይመስለዋል፣ ነገር ግን ያን ነገር አላደረገውም። ይህ ተኸይል ይባላል። ይሄ በእይታ ላይ ብቻ ነው የሚያደርጉት። አንተ የሆነ ነገር ያደረገው ይመስልሃል፣ ነገር ግን ያን ነገር አላደረጉትም። ምናልባት አንተ ያደረግከው ይመስልሃል፣ ነገር ግን አላደረግከውም። ይሄ السحر التخيل ይባላል። የዚህ አይነቱ በፍጹም በዚያ አካል ላይ ተጽዕኖ የሚያደርግና ያን አካል ወደ እብደት ምናምን የሚቀይረው ያ ትክክለኛ ድግምት አይደለም። የዚህ አይነቱ ነገር ለምሳሌ ልስጣችሁ። አይታችሁ ከሆነ ቲክቶክ ላይ አንዳንድ ቦታዎች ላይ ሊሆን ይችላል የሆነ ተሰጥኦ ያላቸው ሰዎች የሚባሉ በሰዎች ፊት በአይናቸው ፊት የሆነ ነገር ያደረጉ ይመስላቸዋል። ያ ነገር ግን አላደረጉም። ያዩ ይመስላቸዋል፣ ነገር ግን አላዩትም። ልክ ሙሳ ዓለይሂ ሰላም በሱ ዘመን የነበሩ የፈርዖን ደጋሚዎች ያደረጉት ሲሕር ተኸይል ይባላል። በአይን ላይ የማመሳሰል የሆነ ድግምት ነው እሱ። ምን ነበር የያዙት የሙሳ ደጋሚ የሃሩን ማን ነው የእንትና ደጋሚዎች የፈርዖን ደጋሚዎች ገመድ ይዘው ምን አስመሰሉት በእነ ሙሳና በህዝቦቹ ፊት የሚንቀሳቀስ እባብ አስመስለው ሰሩት አይደለ? ሰሐሩ አዕዩን الناس አላህ የሰዎችንም አይን ደገሙ አለ። ምን ላይ ነው ተጽዕኖ የሚያደርገው? አይናቸው ላይ ነው። ሙሴን ድግምት ያንን ተደርጎበታል ሲባል ጊዜ ሙሳ ዓለይሂ ሰላም ላይ ልብ በሉ። ልክ እኔ እናንተ እዚህ ቁመን ለምሳሌ በአይናችን ላይ ድንጋይ ገመዱ ሲወረውር ጊዜ እባብ መስሎ መታየት ማለት ነው። ያ በሙሴ በአይምሮ ላይ እና ልክ እንዲሁ በማንነቱ ላይ ተጽዕኖ አድርጎበታል ወይ በሚወርድለት መለኮታዊ ራእይ ላይ ምናምን እንደዚህ ላ በፍጹም ያን ተጽዕኖ የሚያደርግ አይደለም። አሁንም ልክ እንዲህ አይነት ነው በአይናቸው ላይ ተኸይል ይባላል። ይሄ ሲሕር ተኸይል ይባላል። የነብዩ ሰለላሁ ዐለይሂ ወሰለም ላይ የተደረገው አይሁዶች ያደረጉት ይሄ ነበር። አንድ ነገር ያደረጉ ይመስላቸዋል፣ ነገር ግን አላደረጉትም የሚል ነው። የአይን እይታ ላይ ብቻ የሚደረግ የሆነ ነው። ገብታችኋል አይደል? አይሁዶች ያሰቡት ድግምት ሲያደርጉ ምን ነበር? መለኮታዊ ራእያቸው ላይ የሚመጣላቸው ራእይ ላይ ተጽዕኖ ለማድረግ ነበር። ነገር ግን ያ ሊሳካላቸው አልቻለም። ለዚህ ነው እናታችን አይሻ ካነ ዩኸየሉ ኢለይሂ አለች። አላህ ቃል በቃል ስለ ሙሳም ዩኸየሉ ኢለይሂ ሚን ሲሕሪሂም ቃል በቃል ራሷ ነው የተጠቀማት። በሙሳና በነቢ ሰለላሁ ዐለይሂ ወሰለም ላይ የሆነው ምንድነው? በአይናቸው ላይ የሆነ ነገር የሆነ መስሏቸው እንዳልሆነ ያን ነገር ያልሆነው እንደሆነ ሆኖ መታየት ማለት ነው እንጂ ከአምላክ ዘንድ በሚመጣላቸው ራእይ ላይ ተጽዕኖ ያደርጋል ወይ? ላ በፍጹም አያደርግም። በአእምሯቸው ላይ ላ በፍጹም አያደርግም። ገብታችኋል አይደል? ያ ነው የሆነው ነገር። ይህ ምናልባት ቲክቶክ ላይ ልታዩት ትችላላችሁ። የትም ቦታ ላይ የሆነ ነገር የያዙ ይመስልና እንደዚህ ልክ እንዳልያዙ ያሳዩናል። አይናችን ላይ ይደግሙታል። ህፃኑ ናቸው። ትምህርት ቤት አይታችኋል። ከሌላ ሀገር መጡ እየተባለ ሀሳባቸው ግን አልተሳካላቸው። ሀሳባቸው ምን ነበር? አይሁዲዎች ከአምላኩ ዘንድ በሚመጣለት መለኮታዊ ራእይ ላይ ተጽዕኖ እንፍጠርበትና ያንን ነበር እናሳብደው አይነት ነገር ያደረጓቸው። በቀደሙት ነቢያት ላይ ሲያደርጉት እንደነበረው ነቢያትን አዛ ሲያደርጉ እንደነበረው፣ ነገር ግን አልተሳካም። ይህ ነው በእርሳቸው ላይ የሆነው። ይህ السحر التخيل ይባላል። السحر الحقيقي እውነተኛው ድግምት ያ በፍጹም በነቢያት ላይ አይሆንም። በሙሳም ላይ የሆነው ምንድነው? አላህ ሰሐሩ አዕዩን الناس የሰዎችንም አይን ደገሙት አለ። ሲሕር ስለተባለ ብቻ ነቢ ሰለላሁ ዐለይሂ ወሰለም ትክክለኛ በማንኛውም ሰው ላይ የሚሆነው ድግምት አይነት ነገር አድርገው ወስደውት ነበር። ያ አይደለም እና የነቢ ሰለላሁ ዐለይሂ ወሰለም በአይናቸው ላይ ለዚህ ነው እናታችን አይሻ አንድን ነገር ያደረጉ ይመስላቸዋል፣ ነገር ግን አላደረጉትም። ካነ የፍዐሉ ሸይ